ማለት በቃ በምን ብንገላት ይሻላል በመድኃኒት ነው በምንድነው እያለ ሲያወራ ሰማው ማለት እኔ ልጁ ነኝ እንደዚህ አይነት ሐሳብ እንደማያስብ አውቃለሁ መስመር እያያዘን አሁን በደም ስቃው ማብዛት የመጀመሪያው ጉዳይ አሁን መስመር እያያዘን ነው እንዴ በጣም አሪፍ ነገር ነው እያዩ ያለው በጣም ለነገርኩ እኮ አታወራም እሷ ምንም አይነት እግራቸውም እጃቸውም ላይ የምትንቀሳቀሰው ነገር የለም እንደዚህ ሆነ ራሱ ሳያትን በጣም ነው ማዝነው እንደዚህ አይነት ጭንቀት የሚከት ነገር ምንም ነገር የለም እኔ እስከማውቀው ድረስ ቤተሰባችን በሰላምና በፍቅር ነው የምንኖረው መልካም ሴት ናት እናቴ የምትሆን ጥሩ ሴት ናት በቀልድ ጀመራት አንድ ቀን እጇን ነግሯን ሲል ጭራሽ መናገር ሁሉ እስከሚያቀጣት ድረስ ያታያት እኔ እንዳለችም ራስ እኮ ነው ማለት አሁን አንቺ ሰው ስታነሽልኝ ነው እንጂ እንትን የምትይው እንዳለች የሚያለው ነው አይሰ ምንም ነገር የለም ብትደበደበም እኮ የሆነ ቦታ ላይ እኮ ይታያል እኮ ይሄ ነገር ምንም በቃ ይሄ ነው ብዬ ምንም ነገር የለም እኮ የሷ መሞት አሁን ገባሽ ከእንትን ስለሚፈጠር ስቃን ያበዙ ገባሽ እንዳትነሳ እንዳታንሰራራ እየተደረገ ሁለተኛውን ስቴፕ ደግሞ በሚቀጥለው መልኩ እንዲላል ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች ዛሬም በሌላ በአዲስ ቪዲዮ ተገናኝተናል በአንድ ባለ ጉዳያችን ቢሮአችን ድረስ መጣ ጉዳይ አለኝ ለእናንተ ማውራችሁ አለኝ መፍትሄ እንድትሰጡኝ እፈልጋለሁ ብላ እዚህ ቢሮአችን ተከስታለች ጉዳዩ ምንድነው የሚለውን ነገር አብረን የምንከታተል ይሆናል አብራችሁን ቆዩ ሰላም ነኝ እንዴት ነሽ ሰላም ነው አለን ምንድነው እስኪ ወደኛ ቢሮ ያመጣሽ ጉዳይ መጀመሪያ ማን ነው ጥቆማውን የሰጠሽ የት ነው የኛን ቲዩብ ያገኘሽው ማለት እኛ እንዴት እንድረዳሽ እንዴት መረጥሽን ከስምሽ በመጀመር ያሉትን ነገሮች በተወሰነ መልኩ እስከጨውሽ እሺ ስሜ ሄርሜላ ነው ኦኬ የናንተ ፕሮግራም ላይ ተጠቅማችኋል ሞዶ ፕሮግራም ኦኬ እና ሐሳቡን የመጣልኝ ብዙዎችን ችግር መፍትሄ አምጥታችሁ ስላየሁ በቃ ይሄን ነገር ለማላደርገው እንጂ ተመኝሽ በጣም ጥሩ እስኪ ምንድነው የገጠመሽ ጉዳይ ችግሩ ምንድነው የተከሰተው ነገር እንድረዳሽ እንዳግዝሽ የምትፈልጊው ነገር ምንድነው እስኪ ሄርሜላ ነው ያልሽኝ ስምሽ ሄርሜላ እሺ ቤተሰቦቼ ጥሩ ኑሮ የምንኖረው ቤተሰቦቼ ጋር ሰላም ቆንጆ ህይወት እየኖርን ነበር በመሃል ግን የተፈጠረ ግራ የገባኝ ችግር ስለተፈጠረ ነው ኦኬ ምንድነው ችግሩ ምን እንደሆነ ያው አንተ እውቀቱም ስላለ ዘዴውም ስላለ መፍትሄ እንድታመጣ ብዬ ነው በጣም ጥሩ ምንድነው እስኪ እንደዚህ ነገሮችን እንድትጠራጠር ያደረገሽ ነገር የተፈጠረ ነገር ያለው ነገር ብለሽ የተሰማሽ ነገር ምንድነው አባቴ አሁን ያገባት ሚስት ሁለተኛ ሚስት ነች የኔ እናት ከኔ እናት ጋር በምንኖርበት ጊዜ ትንሽ ጥሩ የተባለ ህይወት አልነበረም የነበረን ማለት ነው በጣም ብዙ ችግር አሳልፈናል ከአባቴ ጋር አባቴን ለማሳደግ ብዙ ስቃይ አይቷል ለኔ በጣም በቃ ጥሩ አባቴ ነው ግን በዚህ መሃል ላይ ሚስት አገባ ሚስቱም ለኔ እናት ማለት ትችላለህ እናቴ ካለፈች በኋላ ሁለተኛ ምትክናት እንዳገኘው እንዲሰማኝ ያደረገችኝ በጣም መልካም ሴት ነች በጣም ጥሩ ሴት ነች እናት የምታደርገው ነገር ሁሉ ያደረገችልኝ ነው እየኖርን የነበረው ማለት ነው በጣም ጥሩ አንቺ ከሌላ እናት ነው ማለት ነው የተወለድሽው ከሌላ እናት ተወለድሽ አሁን አባትሽ ሌላ እናት አግብቶ አንድ ላይ መኖር ጀመራችሁ ነው ማለት ነው ኦኬ እሺ ቤት ውስጥ ሌላ ሰዎች አሉ ማለት አባትሽ እናትሽ ጋር ይዞ አዲሷ እናትሽ ጋር ይዞሽ ሲሄድ ሌላ የቤተሰብ አካል አለ አንድ ልጅ አለች ኦኬ እሷ አንድ ልጅ አለች ኦኬ አብራችሁ ነው የምትኖሩት ማለት ነው አራታችሁ በጣም ጥሩ እሺ ቀጥይልኝ እና ጥሩ እንደነገርኩ ጥሩ ነው ፍቅሯ ለኔ እናቴ ነች እናቴ አይደለችም ብዬ ማሰብ ይከብደኛል ኦኬ ግን አሁን አባቴ ከቅርብ ጊዜ ወደዚህ አዳዲስ ነገሮችን እያየሁበት ስለሆነ ግራ ገብቶኛል ኦኬ ያንቺ ወላጅ አባት ማለት ነው ያው የኔ አባት ማለት ነው እንደነገርኩ አባቴ ለኔ ሁሉ ነገር ነው ችግር ውስጥ ግን ገብቷል ያልነገረኝ ነገር እንዳለ እየተሰማኝ ስለሆነ ነው ኦኬ ለምሳሌ ምንድነው የምታይበት እንደዚህ እንድትጠረጥሩ ያደረገሽ አባትሽ ችግር ውስጥ መሆኑን እንድትገምቺ ያደረገሽ ነገር ምንድነው እስኪ ያሳየሽ ምልክቶች ካሉ ወይም የምታይበት ነገር ካለ ሰው ነግሮሽ ነው ወይስ አንቺ ራስሽ በራስሽ መልኩ አረጋግጠሽ ወይ አይተሽበት ነው እነዛ ነገሮች ከሌላ ጊዜ የተለየ ባህሪ በርግጥ ከቅርብ ጊዜ ወደዚህ ያየሁበት ነው ግን አሁን በቅርብ ጊዜ የምናየው ስልክ ሲያወራ ሰማሁ ማለት በቃ በምን ብንገላት ይሻላል በመድኃኒት ነው በምንድነው እያለ ሲያወራ ሰማው ማለት እኔ ልጁ ነኝ እንደዚህ አይነት ሐሳብ እንደማያስብ አውቃለሁ ማላይ እንደዚህ አስቧል የሚለው ነገር በጣም ሰላም ነሳኝ ማለት እኔ እንደዚህ አይነት ነገር አይቼበት ስለማላውቅ
ለኔ አዲስ ነው የሆነብኝ ታሪኩ ምንድነው እንዴት ነው ማንን ነው የሚገለው ብዬ በጣም ነው የጨነቀኝ ብታዩነት ኦኬ ስልክ ላይ ነው ማለት ነው አባትሽ ስልክ እያናገረ በምን መልኩ ነው መንገላት እንዴት ነው መንገላት እያለ ነበር ሲያወራ ነው አጋጣሚ ሰማሁት ኦኬ እኔ እንደሰማሁት እሱ ያውቃል እና ስልክ ያወራ እንዴት ነው መንገላት በምን በገላት ይሻላል ምናምን እያለ እያማከራቸው ያወሩ ነው የሰማሁትና በጣም ነው የደነገጥኩት ከዛ በኋላ ምንም እረፍት አጣኝ ለዛ ነው አንተ ጋር የመጣሁት እስኪ ስለሚናገረው ሰው በዛ በኩል ስላለው ሰው ስለሚገደለው ሰው ሲጠቅስ ወይም ስም ወይም ደግሞ ስለሚያወራለት ሰው ስም ሲጠቅስ ምናምን የሰማሽው ነገር አለ እንደዚህ የሚያማክረውን ሰው ስም ወይም ደግሞ የሚገደለውን ሰው ስም ሲያወራ ምናምን የሰማሽው ነገር አለ ምናምን አልገለጸም ግን የሆነችን ሴት የሆነ ነገር ማድረግ እንዳሰበ ብቻ ነው የሰማሁት ማለት ነው በምን እንዴት ልገላ በምን ልግደላት እያለ ሲወያይ እንጂ ስሟንም ማንነቷንም ምንም ማወቅ አልቻልኩም እና ግራ ገባኝ ማለት እንደዚህ ሊያረጋቸው የሚችል ሰዎች በእኛ ዙሪያ እህቴ ነች እናቴ ነች ያለችው እናቴንም መልካም ሴት ናት እዛ ደረጃ የሚያዳርስ ምን ነገር አላጋጠማትም በጣም ጥሩ ግን ምን አስበው ነው የሚለው በጣም ግራ ገባኝ እስኪ ምናልባት ከንግድ ስራ ከስራው ጋር በተያያዘ ወይም ደግሞ ቢሮ ላይ የሚሰራ ከሆነ ከቢሮ ጋር በተያያዘ የተጣላቸው ሰዎች ሲናገር እንደዚህ እያስቸገሩኝ ነው የሚል ሰዎች ምናምን የምትጠራጠራቸው ሰዎች አለ እሱ ሊጎዱት የሚያስቡ ከዚህ በፊት ያለ ወይ እሱ ሊጎዳቸው የሚችል ሰዎች በስራ አጋጣሚ ሊሆን ይችላል ወይ ጓደኞቹ ላይ የተለያየ ቦታ ላይ እንደዚህ አንቺ የምትጠራጠራቸው ሰዎች አሉ ኧረ በፍጹም አባቴ እንደዚህ አይነት እንትን የለውም ማለት እንደዚህ የሚያደርግ ስብናም የለውም እኔ እስከማውቀው ድረስ ማለት ነው ማለት ከሰዎች ጋርም ጥሩ ግንኙነት ነው ያለው እንደዚህ ያደርጋል ብዬ አላስብም ማለት ለኔ ግራ ነው የገባኝ ከዚህ በፊት ማለት ከአባትሽ ጋር እንደዚህ ጸብ ተነስቶ ወይ ፍርድ ቤት ኬዝ ያላቸው ወይ በንግድ አካባቢ ምናምን አባትሽ ከሌላ ሰው ጋር ተተነካክሶ እንደዚህ አይነት ነገር የለም ኧረ በፍጹም ቤተሰቦቹ ላይ ጉዳት ሊያደርስ የሚችል አካል ምናምን ተብሎ የምትሰማያቸው የሆነ ጭምጭምታ ከቤተሰቡ ጋር ችግር ያለበት ነገር ምናምን እንደዚህ አይነት ነገር የለም የምትጠረጥሪው ነገር ያው ቤተሰብ ብዙ የለኝም ማለት ከአባቴ ውጪ ለኔ በዙሪያችን ይሄ ነው ብዬ የምጠራው ቤተሰብ የለም ሁሉንም ቤተሰብ ሆኖ ያሳደገኝ አባቴ ነው ግን እስካሁን ድረስ ምንም አይነት ከሰዎች ጋርም ተጋጭቶ አያውቅም እኔ እንደዚህ የሚያስጨንቀኝ ነገር በህይወቴ አጋጥሞኝ አያውቅም ይሄ ለመጀመሪያ ጊዜ ነው እንደዚህ አይነት ባህሪ ራሱ ሳይበት ለመጀመሪያ ጊዜ ነው እንጂ እንደዚህ ሲሆን አይቻልም በጣም ጥሩ እስኪ ምናልባት አንቺ ቤት ውስጥ እዚህ አዲሷ እናትሽ ጋር ወይም እንጀራ እናቷ እያልኩ በደንብ መግባባት እንድንችል ከእንጀራ እናትሽ ጋር አብሮ ከገባችሁ በኋላ ምናልባት የሱ ቤተሰቦች ያልወደዱለት ነገር እናትሽን ማግባቱን ከሱ ቤተሰቦች ጋር የምታውቂያቸው ነገሮች ምናምን አሉ ወይ ደግሞ ከአንቺ እናት ጋር ወይም ደግሞ አዲሷ ካገባት እናት ጋር ከሱ ቤት ውስጥ በመምጣቱ አንቺን ይዞ የተፈጠረ ወይም ደግሞ ይሄን ነገር የማይወድለት ሰው አለ እንደዚህ ሊጎዳቸው የሚያስብ እንጀራ እናቴ ማለት ይከብደኛል እናቴ ልበል ኦኬ ያው ለመግባባት እንዲመች ነው በጣም ይቅርታ እሷ ጋር ምንም ይሄ ነው ተብሎ እንትን የሚባል ነገር የለም በጣም ጥሩ ምን ብዬ እንደምነግር አላውቅም ለኔ እናቴ ነች ምንም አይነት መጥፎ ነገር ከወለደቻት ልጇ በላይ ነው እኔን ትሪት የምታደርገኝ ለሱም ቢሆን መልካም ሚስቱ ነች በዚህ ላይ ደግሞ እሷም እንደኛ አይነት ብቸኛ ነች ይሄን ያልመቶ የሚያስቸግር የሚጠይቀን ቤተሰብ የለንም ገባ እኔም እንደነገርኩ አባቴ ነው አጠገቤ ያለው እኔም ለሱ ነኝ ያለው እሷም ደግሞ ከልጇ ውጪ ቤተሰብ እየመጣ የሚጠይቀን እንኳን አይነት ሰዎች አይደለንም እኛ ብቻ ነን ያለነውና እንደዚህ አይነት ጭንቀት የሚከት ነገር ምንም ነገር የለም እኔ እስከማውቀው ድረስ ቤተሰባችን በሰላምና በፍቅር ነው የምንኖረው መልካም ሴት ናት እናቴ የምትሆን ጥሩ ሴት ናት በጣም ጥሩ እና ምንም አይነት የምትጠራጠሪያቸው እንደዚህ ሊሆኑ ይችላሉ ብለሽ የምታስቢያቸው ነገሮች ወደ ኋላ ስትመለሽ ወይም ደግሞ አሁን ያለበት ሁኔታ ላይ ስትገምቻቸው ምንም አንቺን ጥርጣሬ ውስጥ ሊከት የሚችል ነገር ምንም እንደ ፍንጭ የለም ማለት ነው አዎ ምንም የለም እህቴም እንደ ልጁ ነች እናቴም ያው ለሱም ለኔም ጥሩ እንክብካቤ ነው የምታደርገልን በጣም ጥሩ እስኪ እናትሽ ያለችበት ስታቲክስ እንዴት ነው እህትሽ ያለችበት ነገር እንዴት ነው ባና ማለት ያንቺ እናትና ባለቤታቸው ከተጋቡ በኋላ በመካከላቸው የሆነ ጥሩ ማይሆን ግንኙነት አለ ወይስ ቤት ያለችው ልጅ ማለትም ያንቺ የእንጀራ እናትሽ ልጅ ማለት ነው ለአባትሽ ጥሩ አመለካከት የላትም እንዴት ነው እስኪ ያለው ነገር በእነሱስ መካከል እህቴን በቃ ለኔ እህቴ አይደለች ብዬ ማሰብ አልችልም በቃ ጥሩ ግንኙነት ነው ያለን እሷም ታገዘኛለች ብዙ ነገሮችን ኢቭን ሚስጥሮቿን ሁሉ ሳይቀር ነው የምታወራኝ እኔም እንደዛው ጥሩ ግንኙነት ነው ያለን በጣም ነው የምንቀራረበው ለኔ እህቴ ነች
በጣም ጥሩ እስኪ ምናልባት ወይ አባትሽን አድራሻ ተሰጪንና በራሳችን መንገድ አባትሽን የምንከታተልበት ሁኔታ መፍጠር እንድንችል ማለትም ያሉበት ሁኔታ ምንም አይነት ይሁን ምን አንቺ እኛ ጋር መምጣትሽንና እኛን ማውራትሽን በፍጹም አይነት መልኩ እንዲያቆም እንዳታደርጊ አንቺም እንዳትነግሪያቸው ማለት ነው ምንም አይነት ጥርጣሬ ውስጥ የሚከታቸው ነገር እንዳታደርጊ አባትሽን እኛ እየተከታተልናቸው እንደሆነ ማለት ነው ባጭር ጊዜ ውስጥ የምንደርስባቸው አንዳንድ ነገሮች ይኖራሉ መላው የጋዜጠኛ ክሩ ተከታትሎ እያንዳንዱን ነገር ማለት ነው የሚያሳውቅሽ ይሆናል እሺ ባጭር ጊዜ ውስጥ ነገሮችን እናስተካክላለን ከዛ በፊት ግን የቤተሰብሽን አድራሻ ብትሰጪንና ምናልባት ቤትም ገብተን ከወዳጅ ዘመድ ጋር የምንገናኝበት ሁኔታ ምናምን ቢፈጠር ጥሩ አይነት ሁኔታ ይሆናል ያስባል አዎ ግን አሁን እኔ እንድታቀለኝ የምፈልገው ነገር ማለት እናቴ ያለችበትን ሁኔታ እንድታይልኝ እፈልጋለሁ ማለት እናቴ ባሁን ሰዓት ላይ ታማኝ ያለች ኦኬ እንደ ቀልድ ነበር ሲጀምራት የነበረው ማለት ከባድ ባንድ ጊዜ ከባድ ነገር ውስጥ አልገባችም ቀስ በቀስ አንድ ቀን አንድ እግሯን ያማታል አንዴ እጇን አንዴ ምኗን እያለ አሁን 2 ወር 3 ወር ያልፋታል በጣም ታማ ከተኛች ማለት ነው መራመድ አትችልም ማውራት አትችልም አሁን ያለችበትን ሁኔታ እውነት እንድታየው እፈልጋለሁ በጣም ከባድ ሁኔታ ውስጥ ነች ያለችው እንደዚህ ሆና ሳያት በጣም እየተጨነኩ ነው ያለሁት ያልሄድንበት ጸበል ያልሄድንበት ሐኪም ቤት የለም ግን ምንም መፍትሄ ማምጣት አልቻልኩም ብታይ በጣም ስቃይ ውስጥ ነች ያለችው በጣም ጥሩ እንደዚህ እናደርጋለን እናትሽን ሄጄ ያያቸዋለሁ ግን አንድ ነገር ታደርጊልኛለሽ ማንነቴ በፍጹም ማለትም ከመጣውበት ወይም ደግሞ እኔን አባትሽ በፍጹም ሊያቀኝ አይገባም ማለት ነው ባንቺ አካባቢ ያሉ ሰዎች ካንቺ ውጪ የኔን ማንነት በፍጹም ሊያውቁ አይገባም ማለት ነው እናትሽና አንቺ በመተውኑበት ብቻ ሰዓት ወይም ደግሞ ወደ ቤት እህትሽም ሆነ እናትሽ እህትሽም ሆነ አባትሽ በፍጹም ሊመጡ የማይችሉበት በስራ ወይም ደግሞ በሌላ ነገር ላይ ቢዚ በሚሆኑበት ሰዓት ደውለሽ ትጠሪኛለሽ ማለት ነው ምክንያቱም አንቺ ከጋዜጠኛ ጋር ማውራትሽን ወይም ደግሞ ከህግ አካል ጋር ያሉ ነገሮችን ማውራትሽን ካወቁ ህግ ያሉትን ነገሮች እንዲጠፉ ምንም አይነት ከኛ ቀድሞ አንድ እርምጃ እየተከታተሉ ነገሮችን ያበላሻሉ ማለት ነው ሐሳቤን ተረድተሽኛል አዎ ተረድቻለሁ አዎ ስለዚህ እነዛ ነገሮች አስተካክለሽ በፍጹም ምንም አይነት ቤተሰብ ወደ አንቺ ጋር ተመልሶ ማይገባበትን ቀን ትመርጪና እነዛ ነገሮች ካስተካከልሽ በኋላ ደውለሽ ሄደን እናትሽን ምን ይሆናል ማለት ነው በጣም ጥሩ እንግዲህ እንዳልሽኝም ቤተሰብ ሌላ ካንቺና ከእናትሽ ውጪ ማንንም የማይኖርበት ጊዜ ላይ እናትሽን ሄደን የምናያት ይሆናል ማለት ነው ግን ቀኑ ላይ በጣም እርግጠኛ መሆን መቻል አለብሽ እሺ እኔን ምናልባት ቤት ውስጥ ካዩኝ መጠራጠርና መረጃዎችን የመደባበቅ ነገር ሊፈጥሩ ስለሚችሉ ማለት ነው በጣም ጥሩ እንግዲህ ተመልካቾቻችን ለዛሬ ከተቋሚያችን ጋር ከባለ ጉዳያችን ጋር የነበረን ቆይታ ይሄንን ይመስል ነበር በሚቀጥለው ተገናኝተን ያሉትን ነገሮች እስከናሳውቃችሁ ድረስ አብራችሁን ቆያላችሁ ሰላም እንግዲህ ተመልካቾቻችን ቤታቸው ገብተናል ምክንያቱም ሰው የሌለበት ሰዓት ላይ ደውለሽ ተጠሪኝና ማዘርሽ ያሉበትን ሁኔታ የምናይ ይሆናል በያት ነበር በዛ መሰረት እሷ ደውላልኝ ቤት ውስጥ ተከስተናል እስኪ ያሉትን ነገሮች በጠቅላላ ከናትየውም ጋር እሷም ጋር የተወሰኑ ነገሮችን እናወራለን አብራችሁን ቆዩ ማዘር እናት እንደነገርኩ እኮ አታወራም እሷ ምንም አይነት እግራቸውም እጃቸውም ላይ የምትንቀሳቀሰው ነገር የለም እንደዚህ ሆነ ራሱ ሳያትን በጣም ነው ማዝነው ከቅርብ ጊዜ ወዲህ እንደዚህ ትናገር አትካከር እኔ ነኝ ማንቀሳቀሳት ማስወጣት ማስገባት በጣም ያዝነው ምንድነው ለመጨረሻ ጊዜ አካባቢ እንደዚህ እየታመሙ ሲመጡ እንደዚህ ቦታዬን ያመኛል እንደዚህ ነገር አድርጉልኝ የሚሉት ነገር ነበር በቀልድ ነው ጀመራት አንድ ቀን እጇን ነግሯን ሲል ጭራሽ መናገር ሁሉ እስከሚያቀጣት ድረስ ያታያት ሆስፒታሎች የተለያዩ ቦታዎች ለመውሰድ አልሞከራችሁ ያልሄድንበት የለም ያልሄድንበት ጸበል አልቀረ ሐኪም ቤት አልቀረ ምንም ድካም ብቻ ኦኬ ቀደም ስትነግሪኝ በአንድ ጊዜ እነዚህ ነገሮች እንዳልመጡ አንዴ እጇን አንዴ እግሯን ነበር እንደዚህ ሲያደርጋት የነበረው አሁን ላይ ነው ሙሉ ለሙሉ እንደዚህ የሆኑት ነበር ያልሽኝና እስኪ ምንድነው ነው ወደ መጨረሻ አካባቢ እግራቸው ላይ እጃቸው ላይ ይሄ ህመሙ እየተሰማቸው እንዳለ የተናገሩት ነገር አለ ምናልባት እንደዚህ ሆኜ ነው ወድቄ ነው ወይ እንደዚህ ሆኜ ነው ብለው የተናገሩት ነገር አንቺ የሆነ የነገሩሽ ነገር ምንም የለም ነገር የለም እንደ ቀልድ በቃ የሆነ ነገር እዚህ ጋር መመኝ ያለች አንዴ ግሯን አንዴ ጆን ዝም ብሏል አይደል አንተ ራሴና መመኝ ብለ እንደምታልፈው አይነት እንጂ እንደዚህ ከባድ ሆኖ በአንድ ጊዜ ምንም እንትን አላለም ግን እንደ ቀልድ ጀምሮ የሆነ ጊዜ በቃ እንደዚህ ሽባ ሆና ቀረች አትናገር ድርቅ ብላ ቀረች ማለት ነው እና የተለያዩ ህክምናዎችን በተቀላላ ሞክራቸዋል ማለት ነው ሁሉም ጋር
ወስደናታል ምንም መፍትሄ አላገኘንም ያልሄድንበት ሐኪም ቤት የለም ያልሄድንበት ጸበል የለም ኦኬ እሺ እና እሳቸው ምንም አይነት ነገር ከዚህ ከህመማቸው ጋር በተያያዘ አመመኝ ከማለት ውጪ ይሆን አንቺ እንድትጠራጠር ያደረገሽን ነገር ወይ ሰው ደብድቧቸው ወይ ወድቀው እንደዚህ ነገር የተናገሩት ነገር ምንም የለም ምንም ነገር የለም ብትደበደበም እኮ የሆነ ቦታ ላይ እኮ ይታያል እኮ ይሄ ነገር ምንም በቃ ይሄ ነው ብዬ የምለው ምንም ነገር የለም እኮ አው ምንም አይነት በቃ ሌላ ጊዜ ይሄን ያመኛል እያለች እንደቀል ሊጀመረው ነገር የሆነ ቀን ጧት ስንነሳ ምንም እጇም እግሯም አይንቀሳቀስ ኦኬ እና ምንም ላንቺ የሰጡሽ ጥቆማ የለም ወይም ደግሞ ሰዎችም እንደዚህ ሰው አድርጓቸው ነው ምናልባት ከሌላ ከጓደኞቻቸው ቤት ከሚመጡ ሰዎች ሊጠይቋቸው የሰማሽው ጭምጭምታ ምንም አይነት ነገር የለም ምንም ነገር የለም ኦኬ በጣም ከባድ ነው ምናልባት በእኔ ሰዎች እኔ ያሉበት አካባቢ ጥሩ ህክምና የሚሰጡ የተለያዩ ሰዎች አሉና እዛ ወስደን ልናሳያቸው እንሞክራለን በዚህ መካከል ግን ምናልባት በዚህ 2 ወር 3 ወር ውስጥ እንደዚህ ከሆኑ አባትሽን እንደዚህ አይነት ንግግሮችን ሲናገር ወይም ደግሞ በገላቸው ማለት ከአባትሽ ጋር እንደዚህ ነገሮች ይሆናሉ ብዬ አይደለም ነው አንቺም ጥርጣሬ እንደዚህ አይነት ጥርጣሬ እንድታስቢ ፈልጌም አይደለም ነው ግን ምናልባት ከሰጠሽኝ ካናገርሽኝ ነገር ጋር እኔ በገላት ምናምን ሲል ያለው ነገሮች ላይ ያው ሁሉም ሰው ተጠርጣሪ ነው አሁን ላይ ሁሉም ሰው ነው ማለት እውነቱን ለመናገር ከሆነ ይሄ ጉዳይ የድረስ ነው የሚሄደው ማንን ያካትታል እነዚህ ነገሮች የሚለው ነገር እስክናቅ ድረስ የናትሽም እንደዚህ መሆን አንዱ ነገር ሊሆን ይችላል ብለን ያው እንደ ጋዜጠኛ የምንጠራጠራቸው ነገሮች ናቸው ግን በእናንተ ፋሚሊ መካከል ይሄ ነገር እስኪረጋገጥ ድረስ ምንም አይነት ጥርጣሬና አላስፈላጊ ከአባትሽ ጋር እንትን ውስጥ እንሰጣገባ ውስጥ እንዳትገቢ ሁኔታዎች አራባውና ቆቦ ሊሆን ይችላል የአባትሽ ንግግርና የናትሽ እንደዚህ መሆን ማለት ነው ግን ለምርመራ እንዲረዳን ምናልባት አባትሽ ላይ የሆነ አላስፈላጊ የባህሪ ለውጦች ወይም ደግሞ ከናትሽ ጋር ሰጣገባዎች አላስፈላጊ ነገሮች እያደረገ የሆነ ነገር የለም የምትጠራጠሪው ከናትሽ ጋር ሊሆን የሚችል ነገር አረሷ እኮ እንደዚህ የምትበቃ እንደዚህ እንዴት ብዬ ልንገር ስለሷ በጣም በቃ ምንም ቢላት መሬት የሆነች እኮ ሴት ናት እንደዚህ ሊያደርጋት ይችላል ብዬ እኔ ማሰብ በእውነት ይከብደኛል ምክንያቱም እሷ ለሱ ከሚስትም በላይ ነች እንደነገርኩ ነው ለኔም እንደዛው ስለዚህ እንደዚህ ነው በፍጹም እኔ ይሄንን ማሰብ ይከብደኛል እስኪ በእናትሽና በአባትሽ ማለት በሳቸውና ባንቺ አባት መካከል ምናልባት የሚቀናባቸው ሰዎች ሊኖሩ ይችላሉ ከጎረቤት ሊሆን ይችላል ወይ ደግሞ ከጓደኞቻቸው ሊሆን ይችላል ስላለው ነገር እስኪ ትንሽ የሚረብሽሽ የሆነ የሚያጠራጥርሽ አይነት ነገር የለም እውነት ለመናገር የለም ምክንያቱም እናቴ ሶሻብል ናት ሁሉም ሰው ነው የሚወዳት ማይወዳት ሰው የለም ይሄን ሊያደርግባት ይችላል ብዬ ማስበው ምንም አይነት ሰው የለም ስለዚህ ከናትሽ ጋር በተያያዘ ከመታመማቸው ውጪ ምንም አይነት እንደዚህ አይነት ነገሮች ሊሆኑ የሚችሉበት ብለሽ ምናልባት እቺ ነገር ከጠቀመች ብለሽ የምትነግሪኝ ምንም አይነት ነገር የለም ምንም ነገር በእርግጠኝነት አዎ እርግጠኛ ነኝ እንደው ግራ ስለገባኝ ነው እንጂ እንደዚህ ምን ራሱ በፍጹም ይሄ ነው ብዬ ማስበው ምንም ነገር የለም እንደዚህ አይነት ነገር ጋር በተያያዘ ምንም የሚረብሽሽን ምናልባት እንደዚህ ሊያደርጋቸው ይችላሉ ብለሽ የምታስቢው ነገር ምንም የለም ማለት ነው እስኪ ሆስፒታል ስትሄዱ የሚሏችሁ ነገር ምንድነው ነው እስኪ ለየት ያለ ነገር የሚነግሯችሁ ወይም ደግሞ ጸበል ቦታ ስትሄዱ የተለየ ይሄ በእምነት በኩልም ይሆን አንዳንድ የምንሰማቸው ነገሮች ይኖራሉና እስኪ ምንድነው ነው የተለየ ነገር የሚናገሩት እንደዚህ ሊሆኑ ይችላሉ የሚሉት ዶክተሮችስ ምንድነው ሐኪሞቹ ምንም አንዴ ፊዚዮቴራፒ ተነሳ አንዴ ሲቲ ስካን ምንም ያልተደረገ ነገር የለም ቢሆን ብለው ግምታቸው ይሄ ይሆን ይላሉ ብዙ ነገር ብዙ ላብራቶሪ ብዙ ነገር ታይቷል ግን ይሄ ነው የሚባል ምንም አይነት ነገር እስካሁን አልተገኘም ምንም አይነት ፍንጫል የተገኘ ነገር የለም እሱ በቃ ተስፋ ስቆርጥ ነው ወደ ጸበሉ ራሱ ሄድኩት እንጂ መጀመሪያ ደንግጬ ሐኪም ቤት ነበር የወሰድኳት ግን ሐኪሞቹ ምንም ይሄ ነው ብለው የሚናገሩት ምንም ነገር የለም መላምት ብቻ ነው የሆነብኝ ከዛ በኋላ ነው እስኪ ጸበል ወሰዳት ብዬ ጸበል ወስዳታለሁ ለ3 ቀን አስቀምጫት እመጣለሁ ያው ያለችበት ሁኔታ እንደምታየው እንደ ልብ ለማንቀሳቀስ ስለማይመች ረጅም ጊዜ አልተቀመጥኩም ግን የተወሰነ እየተመላለስኩ በመኪና አድርሻት አስጠምቂያት እመጣለሁ ያለችበት ያው ይከብዳል ታውቃለህ እግሯን እንኳን ቢራመድ እንደፈለኩኝም ባንቀሳቀሳት አፏ ብቻ ቢሆን ችግር የለውም ይሄ ሙሉ ሰውነቷ ስለሆነ በጣም ከባድ ስለሆነብኝ ረጅም ቀን አልተቀመጥኩም ግን እየወሰድኩ ያመላለስኩ ያስጠመኳት እመጣለሁ ግን ሁሉም ካቅሜ በላይ ሆነብኝ ምንም አዲስ ነገር አላገኘሁበትም እሱ ላይ
ኦኬ በጣም ጥሩ ንግግሮችም ስትናገሪ በጠቅላላ ምንድነው እኛ እያልሽ አይደለም የምታወሪኝ ምክንያቱም እኔ እያልሽ ነው የምታወሪኝ እኔ ነኝ እንደዚህ ማሳከማት እኔ ነኝ ጸበል ቦታ እየወሰድኳት እያልሽ ነው እኔ ነው እያልሽኝ ያለሽውና ምናልባት በጣም እንደሚዋደዱ ከአባትሽ ጋር እህትሽም ደግሞ ጥሩ አመለካከት ቤት ውስጥ እንዳላችሁ ምናምን ነገር ነግረሽኝ ነበረ እነሱስ ያላቸው እርዳታ ምንድነው ነው እነሱስ በዚህ ነገር ላይ ያሳተፉም እሳቸውን ለማገዝ ለማርዳት የሆነ ነገሮችን አያደርጉም ያው አባቴ ስራም ስለሚበዛበት እሱም እንትን በቃ እንዳላጨናነቀው ብዬ ነው ሁሉን ያቅም የሚችለውን ሁሉ ማድረጋው ነኝ እህቴም እንደነገርኩ ያው ከፓስተማሪ ስለሆነች ቢዚ ነች ብዙ ትኩረቷን እሷም ወደ ትምህርቷ እንድታደርግ ብዬ ስለማስብ ብዙም እሷንም አላስቸገራትም እኔ ግን እናቴ ነችና አቅም የቻለውን ሁሉ እሷ በዳነችልኝ እንጂ አይደክመኝም ምንም ባደርግላት ማለት ነው ስለዚህ እነሱንም ላለማስጨነቅ ያው እኔ ብቻዬን እየተወጣሁት ነው ያለሁት እንግዲህ አንቺ ጋር ከቤተሰብሽ ጋር ያለው ነገር በጠቅላላን እየተወጣሽ ያለሽው በማዘር በኩል አንቺ ነሽ ማለት ነው አዎ እኔ እስካሁን እንደነገርኩ ነው ያው ፋዘርም ቢዚ ነው ጊዜ የለውም እህቴም እንደነገርኩ ስለሆነች እሷም እንደኔ ስራዋን ትምህርቷን ከምታቋርጥ ቢያንስ አንድ ሰው ዋጋ ከፍሎ ከዳነችልኝ እኔ ሌላውን ነገር እወጣለሁ ብዬ እየሆነ ያለሁት ግን እንደነገርኩ አንተ እንደምንም ብለህ በቃ ይሄንን ነገር ምንድነው ምን አዲስ ነገር አለ ግራ የገባኝ ነገር መልስ እንድታገኝልኝ ድብ ካሜራውንም ቢሆን አስቀምጠህልኝ ሞን ያለበት ነገር ሁሉ ማወቅ ፈልጋለሁ በጣም ግራ ገብቶኛል ያ በጣም ጥሩ አማራጫችን ነው የሚለው ነገር ግን የቤቱ ባለቤት ያው አንቺ እንዳልሙ ማለት አንቺ ቤት ውስጥ ልጅ ነሽ ነው ግን እናት አለ አባት አለ ምናልባት የነሱ ፍቃድ ሳያስፈልገን አይቀርምና እናትሽ ጤነኛ ሆኖ ቢሆን እነዚህ ነገሮች ለማድረግ ትንሽ እንትን ይለን ነበርና ለዚህ ኃላፊነት ምናምን ትወስጃለሽ ስለዚህ ምንም አታስብ ይሄን ኃላፊነት ወስዳለሁ ይሄን ነገር እኮ የነገርኩ እኮ ከጭንቀቴ ብዛት ለቤተሰቤ ከችግር ለማውጣት አድንልኝ ብዬ አይደል የመጣሁት ያን ነገር ባስቀምጥም እኮ ለመጥፎ ነገር አይደለም ማስቀምጠው ገብቷል የሆነ በቃ ውስጤም ሰላምም ችግሩንም እንደሆነ ማወቅ ስላለብኝ እንደረጋጋ ብዬ ስለሆነ ምንም የምፈጥረው መጥፎ ነገር ስለሌለ መጥፎ ነገር እንኳን እኔ እንዳሰብኩት እንኳን ባይሆን ለአባቴም ቢሆን እነግረዋለሁ ቢያንስ እንደዚህ ነው ብለን የምናስረዳበት መንገድ ስለሆነ ምንም መጥፎ ነገር አይፈጠርም ሪስኩን ይወስዳል በጣም አሪፍ በጣም ጥሩ ነገር ነው ያመጣሽው ሐሳብ ምክንያቱም ከዚህ በፊትም እንደዚህ አይነት ነገሮችን አድርገን ቤቶች የተለያዩ ነገሮች የሚፈጠሩበትን ለማቃለል ይረዳናልና ምናልባት እዚህም ላይ ሆን ይችላል ነገሮችን የምናገኛቸው ሌላው የጋዜጠኛ ክሩ ተሰማርቶ በሌላ በኩል ሊሆንም ይችላል መፍትሄው የምናገኘው እዚህም ቤት ደግሞ በደበቅናቸው ካሜራዎች ሊሆን ይችላል የምናገኘውና እስኪ እንደ ጥሩ አማራጫችን አድርገን እንጠቀመዋለን የካሜራ ባለሙያዎች አሉ አሪፍ ቤተሰቡ ሊጠረጥር ሊያቅ የማይችልበት ቦታ ብለሽ የምታስቢው ቦታ ላይ ካሜራ ሰጥሻለሁ ትሰቂልኛለሽ ማለት ነው እንደዛ አድርጋለሁ ለምን እንደዛ እንዳልኩ ግን ገብቷል አይደል ማለት ስልክም ሲያወራ ነገር ያለው ብዙ ነገሮች ስላሉ ምናልባት ሚሊዮን ካገዛችሁ በየኳስ በትክክል በጣም ጥሩ ሐሳብ ነው ያሰብሽው ያው እኔ መጨረሻ ላይ ምናልባት እንደዚህ ኃላፊነት የሚወስዱ ሰዎች ካሉ ወይም ደግሞ ኃላፊነት የምትወስጂ ከሆነ እነዚህ ነገሮች እንጠቀም ማለቴ ማይቀር ነበርና ቀድመሽ ስላልሽኝ በጣም አመሰግናለሁ በዚህ አጋጣሚ ያው ስለማውቀው አሰራራችሁን ብዙ ተከታታያችሁም ስለነበርኩ በጣም ጥሩ ችግሩ ቤቴ ሲመጣ ነው ያው ወደ እናንተ የመጣሁት ገባ በጣም ጥሩ እሺ ነው ቦታ እናስቀምጥበትን ቦታ ሳያያል በጣም ጥሩ በቃ የኔ ካሜራ ባለሙያዎች አሉ ከካሜራ በስተጀርባ ያሉ እነሱ ካሜራዎችን ይሰጡሽና በጥሩ ሁኔታ ታስቀምጫለሽ ማለት ነው ያ ካሜራ በቃ እንግዲህ ተመልካቾቻችን ከባለ ጉዳይ ጋር የነበረኝ ቆይታ ቤት ድረስ በመሄድ እናትየውንም ያለውበት ሁኔታ በጠቅላላ አይተናል በጣም እናትየው ያሉበት ሁኔታ በጣም አስቸጋሪና በጣም አሳዛኝ ነው ጉዳያቸውን ፈተን የህክምና ሁኔታው የሚያገኙበትን ሁኔታ በተሻለ መልኩ ለማዘጋጀት እንሞክራለን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር በሚቀጥለው ቪዲዮ የደረስንበትን ነገር እስክናሳውቃችሁ ድረስ ቸር ሰንብቱ ሃይ ሰላም ነው ደህና ነኝ ሰላም እንዴት ነህ በጣም ከቀን ቀን እኮ ነው በትሽ እየጨመረ የመጣ እና አለው ደህና ነው ሁሉ ሰላም ደህና ነኝ በእናትህ ከመብሎኛል ፀሐዩ እኮ ሰሞኑን ያለው ፀሐይ አይደለም በጣም ከባድ ፀሐይ እና እንዴት ነሽ አለው ዳት አውጥቶ ሰሞኑን አይቻት አላውቅም ስለሱ ባታነሽብኝ ግን ደስ ይለኛል እንዴት በእውነት እኔ ጥሩ ስሜት አይሰማኝም እህ እንደዚህ አይነት
እኔ እንዳለችም ራሱ እኮ ማለት አሁን አንቺ ሰው ስታነሽልኝ ነው እንጂ እንትን የምትይው እንዳለችም ያለው ነው አይሰማኝም። እንደገና ያደረገው ምን ማለት ነው? በቃ አሁን አንቺ እሷ እዚህ ያለች ማለት እኮ መብራት የለም ማለት ነው። አንቺ ስትመጪ ነው መብራት እንደመጣ ነው። ጭራሽ አምፖል አደረከኝ። የቤቱ መብራት አይደለሽ አሁን ራሱ እንዴት ደስ እንዳለኝ በሆነ ታውቃለሽ። የሆነ ደስ የሚል ስሜት የተሰማኝ እና እንዴት ነሽ አለሁልህ። ስለሷ ባታነሽብኝ ደስ ይለኛል። እኔ እኮ ሳትደውል ስትቀር ምን ሆነ ነው ምናምን ብዬሽ ነበር። ነገሩ እኔም ቢዚ ነበርኩ ሰሞኑን። የነጋዴ ነገር ታውቂያለሽ አይደል? ወዲህ መሰል በቃ እንዴት አድርጌ ነበር እሷ ጋርም ደውዬላት አላውቅም እና ምን እንደሆነች ምናምን ራሱ ቼክ አድርጌያት አላውቅም። ሰሞኑን ጠፍቻለሁ ከቤት። አዎ ትንሽ ጥሩ ሁኔታ ውስጥ አይደለም ያለችው። በቃ ያለችበት ሁኔታ ጥሩ አይደለም እና ያው እባክሽ ተያት እሷ ስለሷ ባታነሽ። እሷን ሳስባት እኔ ሞት ነው ትዝ የሚለኝ። በቃ የምታወራቸው ወሬዎች 40 80 ምናምን ይሄ የሞት ነገር የለም። በቃ እንደዛ አይነት ነገር ነው ብዙ ጊዜ የምታወራው። እኔ አንቺ ስትመጪ እኮ ነው በቃ የገነት ነገር ትዝ የሚለኝ አይደለ? እሷማ እድሜዋ ነው ታዲያ ሌላ ምን ልታወራልሽ ትችላለች? እኔ እኮ የሚያስቀኝ እንደ እናት የምትጫወተው ነገር ነው። በጣም የሚያበሳጨኝ ነገር ሲጀመር ብቻ በጣም ነው የምታናደኝ። ስለሷ ሳስብ ራሱ እኔ ራሱ በጣም ነው የምትጨምረው። ሲጀመር ለወለደቻት ልጇ ናት እንጂ ለእኔ እናት ሆና አታውቅም። የእሷ እናትነት እንኳን ተወው። በእርግጥ ማውራትም አልፈልግም። ኤኒዌይስ ተዋት በቃ ስለሷ ማውራት አልፈልግም። ሙዴን ነው ለምታጠፋው። እናንተ ደህና ነህ? እንዴት አልደወልኩም ሰሞኑን? እሷም አንዴ አሞኛል ትላለች፣ አንዴ ምን ትላለች። በቃ የምሰማው የማየው ነገር ሁሉ እኮ በቃ ህይወት እንድትጠይ የሚያደርግሽ ነገሮች ናቸው ያሉት። እና የአንቺ ጨዋታ የአንቺ ፈገግታ ምናምን ይናፈቀኝ። ስለ እውነት ነው የምልሽ። እና እኔ ባንቺ ነው እየታከምኩ ያለሁት። እና እኔ እንጃ ሞት ጫፍ ላይ ነች መሰለኝ። እንዴት እንደሆነች አላውቅም። የሆነ ነገር ውስጥ ነው ያለችው። ያማራለሁ በእውነት በጣም ጥሩ ሁኔታ ውስጥ አይደለም ያለችው። እና በቃ እንትን እያለች ነው። እኔም ብዙም አይቻት አላውቅም። አንዳንዴ ትምህርት ራሱ ብዙም ትዝ አይለኝም። ግን ልደውልሽ እያሰብኩኝ በቃ ትንሽ ያው የነጋዴ ነገር ታውቂያለሽ አይደል? ገንዘብ ማሳደድ ወደ አልቻት መምጣ ደግሞ መጥቼ ሳታይ ምናምን ነገር ብላ እንዳታወራ። መልካም እሺ ቼክ አድርጊ። እና ሀሳባችን የተሳካ ይመስለኛል። ኧረ ተይ የእውነት ስለሷ ባታነሽ። እሷን ሳስባት እኔ ሞት ነው ትዝ የሚለኝ። መስመር እየያዘ ነው አሁን በደምብ ስቃዩን ማብዛት ነው የመጀመሪያው ጉዳይ። አሁን መስመር እየያዘልን ነው እንዴ? በጣም አሪፍ ነገር ነው እያዩ ያለው በጣም ነው። ኤኒዌይስ ፈጠን ብታደርገውና ይሄ ነገር ኤኒዌይስ ምናምን ነገር ብናገኝ በጣም ደስ ይለኛል። በጣም ደስሞኛል። አሁን የእሷ መሞት አሁን ገባሽ ከእንትን ስለሚፈጠር ስቃዩን እያበዙ ገባሽ እንዳትነሳ እንዳታንሰራራ እየተደረገ ሁለተኛውን ስቴፕ ደግሞ በሚቀጥለው መልክ እንዲላለን። አሁን ይሄኛው መስመር ከያዘልን አሁን የፍርድ ቤት ጉዳይ አይደለም። ያንን የፍርድ ቤት ጉዳይ ከመድረሷ በፊት እሷን እዚህ ማዳከም እሷን እያዳከምን ስንመጣ አቅም እያጣች ትመጣለች። ገባሽ? ከዛ ያን ጊዜ እኛ ሀብቱ በእጃችን ይገባል ማለት ነው። ነገሮችን ጠቅለን ወደቻችን የምናገባበት ምቹ ሁኔታ እንፈጥራለን። አሁን እየደከመች ነው ነገሮች እንትን እያሉ ነው ያሉት። ሀብቱን በእጃችን እንጠቀልላለን። እኔና አንቺ በነፃነት እንደ በፊቱ ሳንሳቀቅ በነፃነት የምንወጣበት የምንገባበት የማንሸማቀቅበት ነገር እንፈጥራለን። ያ ፍርድ ቤቱን ደግሞ በዚህ ባለችበት ሁኔታ ላይ ያው እኛን አሸናፊ የምንሆነው። ስለዚህ አሁን የመጀመሪያ ጉዳይ ተሳክቶልናል። እንግዲህ ቀስ እያለን ነገሮችን ወደ እጃችን የምናስገባበት ሀብቱን በእጃችን የምናስገባበት ሁኔታ አሁን መስመር እየያዘልን ነው ያለው እና ጥሩ ሁኔታ ውስጥ ነው ያለው። በጣም ደስ ብሎኛል። በገርም ይሄ ነገር በማሰብ ደስተኛ አይደለሽ? በጣም እንደዚህ አይነት ተሳሰብ እንዳለ ሲጀመር ከጅምሩ ነበር ማውቀው እና ደስ ብሎኛል። እኮ ያንቺ አስተሳሰብ እንትነትሽ ነገርሽን በቃ ማለት እየገዛኝ
እሷን ድረሳት ነው ያደረገኝና ያው እንግዲህ ወደ ህፃን መጣ ለዚህኛ ሳይድ ጸጥተኛል ብዬ ነበር ሳስብ የነበረው ግን ጭራሽ ምንም እየጸጸተኛ አይደለም በጣም ነው ደስ እያለኝ ያለው ጀምስተኛልሽ እንደኔ ወይ በጣም ሀሳባችንም የተሳካ ይመስለኛል ሁሉ ነገር በሰላም እየሄደ ነው አዎ ያያዋት ነው ያው የምታንሰራራ ነገርም አትመስል ያው ከጎኗም ሰው ስለሌለ አሁን ስገባ ኮሚኒቲ ቤቷ ራሱ ጥሩ ነው ሞት ነው የሚሸተው ታውቂያለሽ የለችም እንዴ ማን ትንሽ የለችም አለች አይቻት ማለቅም በቃ እኔ እንዳለችም ራሱ አልቆጥራት ጣረና ሁሉ ነገር ተቀይሯል በቃ በእውነት በቃ እኔ መቃብር ውስጥ እንደገባች ያለው ነው የተሰማኝ እና በቃ እንቅስቃሴ ምናምን ታደርጋለች ያው እንዳትሞት ከሞተች ኩለኛ ነው ጉዳት የሚሆነው ስለዚህ መኖራ አዳክሞ እዛ ጋር ማቆም ገብቶሻል እሷን እያዳከሙ መጨረሻ ላይ እንዳትሞትና እንዳትኖር አይነት ነገር አለ አይደለ እንደዛ ሁኔታ ውስጥ አስገብተን ከዛ ፍርድ ቤቱ ያው ለኛ ነው ነገሮችን የሚያመቻቸው ከዛ ገንዘቡን ጠቅልለን እጃችንን እናስገባለን ማለት ነው ስለ ገንዘቡ ስታወራ እሱ ነው በጣም አሪፍ ነው እንደዚህ ነው ተሰማ ሰው ደግሞ ደስ የሚለው እኮ አንቺ መኖር እኮ የሚሰማሽ እኮ ከምትውጪ ሰው ጋር ከእንዳንቺ አይነት ሰው ጋር ስትኖር የመኖር ፍላጎት የራሱ መጣው እኔ አንቺ ከተገባባ በኋላ ነው እና እየተሳካለ ነው መስመር ያዘ በጣም ምንም ጥርጣሬ ምናምን ነገር አላደረገችም አይደል እሷ እኔ ምንም ደስ አትለኝም ግን እንደዚህ አይነት ሀሳብ ምናምን ነገር አላደረባትም እስካሁን አዎ ፊቷ ላይ የማያው አንዳንድ ነገር የሆነ ነገር አለ እንዴት እንደሆነ አላወኩም ግን ፊቷን ሳነበው ትንሽ ጥሩ ነገር አለ ግን ያው እናትየዋ ምንም አታውቅም በምንም በማታውቅበት ሁኔታ ውስጥ ነው ያለችው አይ በጣም ሰሞኑን ስደውልልኝ ነበርና አልተመቸኝም ቢዚ ነኝ ምናምን ነገር እያልኳት ነበርና ተደጋጋሚ ጊዜ ምናልባት እንትን እንዳትል ብያስብለው ነው አንተም ጥንቃቄ ምናምን ነገር ሰጥቷል አዎ የተጠነቀቅኩ እንዳታንሰራራ እንትን እንዳትልም ነው ቤታው ሳይሆን ደክማለች በቃ የምትቆም ነገር ማትመስል ተስፋ የሚላት ያ እና ደግሞ ናፍቀኛል በጣም አሊስ በትይበት ካያችሽ እንደሆነስ ለኮን ማሰብሽ ሁልጊዜ ወይ አይደለ ማለት ተተከቢ እንዳለሽ መሰለኝ ሁልጊዜ እቺስ መጪ ለየሆነ ስሜት የሚሰማኝ ማለት በጣም ደስተኛ ነኝ አንቺን በዚህ አጋጣሚ ቆይታ ያምር በእውነት በጣም ያምር እስካሁን ግን ምንም ያልከኝ ነገር የለም እስካሁን ምንም ያልከኝ ነገር የለም ያው እንግዲህ እንደምታውቂው ያሰብኩሽ ነው እንጂ ምናባልሽ እንኳ አሰብሻለሁ ያው ነገሮች አለመቻቻል አይደለ ያው በነፃነት ነገር እስከምናደርግ ድረስ ግን መታከሳለን በደንብ እስኪ መቻቻልን እሺ አይመስልሽም ይመስለኛል እና ምንድን ነው ቀደ ከዚህ በኋላ ያን ነገር ከጨረስን በኋላ ሳልጨና ሌላ ያሰብከው ነገር የለም እስካሁን ሌላ ያሰብከው ነገር የለም እሱ ነገር አይደለም አንቺ ያሰብሽው ነገር እንግዲህ እኔ ብዙ ነገር አስቤያለሁ ያው ነገር ነው ማሰብ ታውቂያለሽ በልቤ ነው ማሰብሽ ባይን በዚያም በልቤ ነው ማሰብሽ እንደዚህ ታውቂያለሽ ያንቺ ልጅ ይወላል ስለዚህ በጣም ነው የምወድሽ ጊዜ አስብሻለሁ ላንቺ ነው ማሰብ እና በዚህ ደግሞ የተገባባን መሰለኝ በብዙ ነገር እየተገባባን ስለመጣን ለእናንቺ ከሆነ እኮ ንግግር እኮ ያስፈልጋል አይደል ስለዚህ እሺ ያለ ጓዳን ደግሞ አንተ ነው ወይስ የት ወዴት አለች እኮ ተወራት አይደል ተናገር አትጋገር አራት ሪላክስ ተከክርሻለ ያው ነው አለች እንዴ አይኗ እኮ ያለኮ እንዴ እንትና ነው እንጂ እንትና ልጅ እኮ አይኗ እኮ ያለ ታውቂያለሽ አይደል ምግባ መስለኝ እሱ ኮኒድ ተነስንት እሺ ታከሽ ናታሽ ያ ሰላም የተከበራችሁ የጋዜጠኛው ቤተሰቦች እንዴት ናችሁ? ዛሬም በሌላ በአዲስ ቪዲዮ ተገናኝተናል። ጉዳያችንን ያው ባለ ጉዳያችንን እሷን ከዚህ በፊትም ተገናኝተን ነበር የምታውቋት ታስታውሳታላችሁ ብዬ አስባለሁ። ምንድነው ነው የተፈጠረው? ባለፈው ስንገናኝ ቪዲዮ ማለትም ካሜራ ቤቴ ውስጥ
ታስቀምጥልኝና የሚሆነውን ነገር ቤት ውስጥ የሚፈጠሩትን ነገሮች በጠቅላላ ማወቅ ፈልጋለሁ ምናልባት ከአባቴ ጋር በተያያዘ ከእቴ ጋር ወይም ደግሞ ፋሚሊዎች ውስጥ እናቴ ጋር በተያያዘ የሆነ እየተፈጠሩ ወይም የሆኑ ያሉትን ነገሮች በጠቅላላ ማወቅ ፈልጋለሁ ባለችኝ መሰረት ካሜራ አስቀምጠን ነበር ቤታቸው እና በተወሰነ መልኩ ካሜራ ሪክ ያደረገውን ነገሮች በጠቅላላ እኔም አግኝቼዋለሁ ማለትም እኔም እያንዳንዱ ነገሮች ስከታተል ነበር በቅርበት ሪክ የተደረገውንም ዛሬ እዚህ ጋር ይዤዋለሁ እሷ አላየችውም ግን እሷ ላሳያት ነው ምክንያቱም ካሜራው እስከ ዛሬ ሪከርድ ሲያደርግ የነበረው ነገር ምንድነው የሚለውን ነገር እንድታቅ ስለፈለኩ ነው እዚህ ያመጣኋት ያው ወደ ካሜራው ወይም ደግሞ ወደ ቪዲዮ አብረን አልፋለን ግን ከዛ በፊት እዚህ ላይ የምታያቸው ነገሮች ምንም ይሁን ምን ጥሩም ይሁን ወይም ደግሞ አሳዛኝ የሚሆኑ ነገሮች ቢሆን ወደ መፍትሄው እንድንገባ የሚያደርገን ነገር ስለሆነ ለመፍትሄው ሲባል እንደሰቀል ነው ከዛም በኋላ ደግሞ መፍትሄውን በእጃችን ላይ የሚያደርገንን ነገር ደግሞ በተወሰነ መልኩ እንዳገኘንም እንድታቂ ነው እንጂ ወይም ደግሞ እንድትረበሽ አይደለም ማለት ነው ይሄንን ቪዲዮዎችን ማሳየሽ አንዳንድ ትንሽ ሊረብሽ የሚችሉት ነገሮች አሉ እዚህ ቪዲዮ ላይ በያስባለውና ስለዚህ ራስሽን አረጋግተሽ እያንዳንዱ ነገሮች የሚፈጠሩትን ነገሮች በጠቅላላ እንዴት አድርገን ይሄንን ቪዲዮ በመያዝ ልንጠቀምባቸው እንችላለን ወይም ደግሞ ወደ መፍትሄው ልንቃረብባቸው እንችላለን የሚለው ነገር ብቻ ጭንቅላትሽ እንዲያስብና የመፍትሄ ሰው እንድትሆኚልኝ እፈልጋለሁ ማለት ነው እና ምንም አይነት ነገር እዚች ጋር ቢኖር እንድትረበሽ አልፈልግም ማለት ነው እሺ ናይዞሽ ብዙም እንትን የሚል ነገር አይደለም ነው ግን ትንሽ የሚረብሽ ነገር አይነት ከሆነ በቃ ሁኔታው ጥሩ ማስረጃ ወይም ደግሞ ወደ ቀጣይ እርምጃዎቻችን ከፍ የምንልበትን አንድ ስቴፕ የሚያራምድን ነገር ነው ያገኘነውና እኔ ሙሉ ቪዲዮዎችን እያየው ነበር ቀጥታም ስከታተለው ነበር አሁን ደግሞ ላንቺ የተፈጠሩትን ያሉትን ነገሮች በጠቅላላ ሪከርድ አድርጌ እዚህ ላሳይሽ ነው ማለት ነው የመጣሁትና እንድትረጋጊ እፈልጋለሁ እሺ ምንም ይሁን ምን እሺ ጠጋ ትንሽ ቤት